አድማጭ ተመልካቾቻችን እንዲሁም ዶክተር ጸጋይ ዛሬ የምንወያይባቸው ጉዳዮች እንደ አጀንዳ ያስኳቸው የሰሜኑ ድርድርና የደቡቡ ጦርነት ነው። እነዚህ ርዕሶች ውስጥ የመረጥኩበት ምክንያት አለኝ። በደቡቡ ኢትዮጵያ በተለይም ኦሮሚያን ጨምሮ የተለያዩ ቦታዎች ላይ ከፍተኛ ውጊያዎች እየተደረጉ ነው የሚገኙት። በኦሮሚያ በመላው ክልሉ በ21ዱም ዞኖች በተለያዩ የወረዳ ከተሞችና የተለያዩ አጎራባች ክልሎች ጦርነት እየተደረገ ነው የሚገኘው። በሶማሌ ክልል ሙሉ በሙሉ ሊባል በሚችል ደረጃ የሶማሌ ክልል በሙሉ አቅሙ ወደ ጦርነት ገብቷል። ከአልሸባብ ጋር ከፍተኛ ውጊያ ውስጥ ነው የሚገኘው። አልሸባብ የሶማሌ ክልል ልዩ ኃይሎችን በአብዛኛው ሲገድል እንደነበረና በራሱ መገናኛ አውታሮች ሲያሰራጭ እንደነበረ ተመልክተናል። ያንንም እኛም በተለያዩ መንገድ ስናጋራ ነበር የነበረው። በአልሸባብ እንግዲህ በኢትዮጵያ ላይ ከዚህ ቀደም ሲያደርጋቸው የነበሩ ትንኮሳዎችን በጠንካራ ሲመከት ነበር የነበረው። ኢትዮጵያ አንዱ የምትወደስበት የነበረው አንዱ ይሄ ነበር። አሁን ያ ነገር አልፎ አልሸባብ ኢትዮጵያ ውስጥ ገብቶ ጭምር የተለያዩ ቦታዎችን የመከላከያና የልዩ ኃይል ካምፖችን ጭምር ተቆጣጥሮ ያለበት ሁኔታ ነው ያለው። ይሄ እጅግ በጣም የተራቀቀና ብዙ ነገሮችን ልናወራበት የምንችለው ጉዳይ ነው። እሱን በሌላ ርዕስ እንመለስበታለን። በጋምቤላ በቤንሻንጉል ጉሙዝ ክልል እንዲሁም በሲዳማ ክልልና በደቡብ ክልል የተለያዩ ቦታዎች እንዲሁ ውጊያዎች እየተደረጉ ነው የሚገኙት። በሰሜኑ አካባቢ ደግሞ በተለይ ከትግራይ ጋር በተገናኘ ድርድር እናደርጋለን ብሎ መንግስት ወደ ድርድር እየሄደ ያለበት ሁኔታ ነው የሚታየው። ምናልባት እሱ ድርድር ትክክለኛ ነው ወይ ይደረጋል ወይስ ያለበት ሁኔታ ምን ይመስላል የሚለው ሌላ ነገር ሆኖ ሳለ ማለት ነው። እስኪ መጀመሪያ ከኦሮሚያን ጀምር ወደ ትግራይና አማራ ክልሎች ወደ አፋር አካባቢ እንላለን። በኦሮሚያ መንግስት ከኦላ ጋር በተለይም ከኦሮሞ ነጻነት ጦር ጋር የሚያደርገውን ጦርነት በሙሉ አቅሙ አጠናክሮ እንደሚቀጥል የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኃይሉ አዱኛ ሰሞኑን ለሚዲያዎች በሰጡት ጋዜጣዊ መግለጫ ላይ አብራርተዋል። ድርድር የሚባል ነገርም የለም የሚል ነገር አስምረውበት አስቀምጠዋል። በአጠቃላይ አሁን በዚሁ በኦሮሚያ እየተደረገ ያለው ጦርነት እንዴት ይገልጹታል? አሁን ያለውን ሁኔታ እንዲያው መንግስት አልደራደርም ብሎ ገፍቶ በሚሄድበት አቅጣጫ ላይ ያለ አቅም በዛ ቁመና ላይ ነው ወይ ያለው መንግስት የሚለውን ነገር ማሳት ፈለኩት። እንግዲህ ያው ቀደም ሲል እንዳሉት ጦርነት ሲያደርጉ የመጠፋፋት ጦርነት ነው የሚያደርጉት። ሲያውጁ በእንደዚህ ያህል ቀናት በእንደዚህ ያህል ጊዜ ውስጥ እንደዚህ የሚባል ጠላት ሙሉ በሙሉ እንደመስሳለን እናጠፋለን ብለው ይነሳሉ። ከዛ በአጭር ጊዜ ውስጥ አጥፍተናል ጨርሰናል ይላሉ። ከዛ ያው በፕሮፓጋንዳ ማሸነፍ የሚባል ፈሊጥ ስላላቸው ይሄን በመናገር ብዙ ርቀት መሄዱ ይመስላቸዋል። ከዛ ተመልሰው አረንቋ ውስጥ ይገባሉ። ከዛ እንደገና የመጨረሻ ዘመቻ ብለው እንደገና ይጠራሩና ይሄዳሉ። ከዛ ደግሞ አሁንም ሲያቅታቸው አሁንም ያስፈራራሉ። አብዛኛው ለራሳቸው ሞራልና ለደጋፊዎቻቸው ስሜት የመጠንቀቅ ጉዳይ ነው እንጂ እውነታን የመግለጽ ስራ ላለፉት 4 ዓመታት ከነሱ ከቤተ መንግስት ምናምን የሚወጣ የለም። የፖለቲካ ውሸት የዕለት ተዕለት ኑሮ ሆኗል። ፕሮፓጋንዳ ድሮ የተወሰነ ደረጃ ሜሪት ያለው ነገር ነበር ማለት ፕሮፓጋንዳን የሚሰራ ሰው በጣም ኤክስትራኦርዲነሪ የእውቀት አቅም እና የስራ አቅም ይጠይቀዋል። አሁን ፕሮፓጋንዳ ማለት ዝም ብሎ ግልጥ ውሸት መልቀቅ ይመስላቸዋል እና ለፕሮፓጋንዳም እንኳን የሚሆን ነገር የላቸውም እና አብዛኛው ሰልፍ ቶክ ነው ለራሳቸው ሞራል እንደዚሁም ለደጋፊዎቻቸው ስሜት ለተወሰነ ጊዜ ሊያጽናናቸው እንዲችል የሚነገር ነገር ነው ያላቸው እና አሁን ከኦሮሚያ ክልል ከኦሮሞ ነጻነት ጦር ጋር የሚደረግ ድርድር የለም ምናምን የሚሉት ሁለት ምክንያት ነው ያላቸው እንዲህ አይነት ንግግር ሲናገሩ። አንደኛ ቅድም እንዳልኩት ለሞራላቸው ነው። ሁለተኛ ከተደራደራችሁ ወዩ ከኦነግ ሸኔ ጋር ተደራደሩ ተመሳጠሩ በሴራ ነው የሚሰሩት ምናምን ስለሚባሉ ያችኑ ለማክሰም እነዚህ የሚሏቸው የአማራ ክልል መሪዎች ሊቃን ስላሉ ያንኑ ለነሱ ሪአሹራንስ ለመስጠት ካልሆነ በቀር ድርድር የሚባል ነገር የለም የሚለው ተደራደሩም አልተደራደሩም አሁን የኦሮሞ ነጻነት ጦርን ማቆም የሚችሉበት ቦታ አይደለም።
መደራደር ለነሱ እድሜያቸውን ያራዝምላቸዋል። ለኦሮሞ ነጻነት ጦርና ለጠቅላላው ለኦሮሞ ህዝብ ደግሞ ሰላም ስለናፈቀው እፎይታ ስለሚፈልግ በድርድር የሚፈታ የፖለቲካ መፍትሄ የሚገኝለት ችግር ሆኖ ቢያልቅ ሁሉም ሰው ይደሰታል። ነገር ግን ፉል ሃርዲ ስለሆኑ በተወሰነ ደረጃ የቴክኖሎጂ የበላይነት ይኖረናል፣ የቴክኒካል እና የትሬኒንግ የበላይነት ይኖረናል፣ የፈንድ የኢኮኖሚ አቅም ማለት ጦርነቱን ለማስኬድ የሚያስችል የብድር አቅም አለን ብለው ከማመናቸው በቀር በጦርነት ሊፈቱ የሚችሉት ችግር አይኖርም። ቢፈቱትም አንድ ነገር ማንም ሰው መረዳት ያለበት ማለት ማንኛውም ሰው የኦሮሚያ ክልል እየተናጠ ያለው በመሳሪያ ብቻ አይደለም። የኦሮሚያ ክልል የታፈነ አብዮት ያላለቀ አብዮት unfinished revolution የተዳፈነበት ሀገር ነው። ያላለቀ አብዮት ደግሞ የዋ ሊደር እንጂ እንዳልረካ ፍቅር unrequited love ይሉታል ፈረንጆች። ማገርሸቱ አይቀርም። ስለዚህ የተጀመረ ያላለቀ የመብት ጥያቄ በዛ ክልል ውስጥ አለ። በየትኛውም ወገን የተለያየ የፖለቲካ አቋም ቢኖርህም የተለያየ የመጨረሻ ግብ ቢኖርህም ያላለቀ የመብት ጥያቄ በኦሮሚያ ክልል ውስጥ አለ። በየትኛው መንገድ ብትሄድ ለምሳሌ በየቀኑ የኦሮሚያ ብልጽግና ባለስልጣናትን ሲሰደቡ የሚውሉበት ምክንያት እነሱም በአቅማችን እየታገልን ነው የሚሉበት ምክንያት እነሱም እንኳን የራሳቸው የሚሉት ጥቅምና መብት ልንቆምለታለን የሚሉት አላቸው። ስለዚህ ያ ክልል ብዙ አይነት አገላለጽ ልትሰጠው ትችላለህ። በዛ ክልል ያለውን የታፈነ የመብት ጥያቄ በብረት ለማፈን የተደረገ፣ በኮኦፕቴሽን ለማፈን የተደረገ፣ በተላላኪ አስተዳደር በሞግዚት አስተዳደር ለማፈን የተደረገ ለረጅም ዘመናት የቆየ የተቃውሞ እንቅስቃሴ የመብት ጥያቄ የመብት ትግል አለ። ስለዚህ በተለይ ደግሞ አሁን ይሄ መንግስት የተረከበው ያላለቀ አብዮት ባላደራ ተደርጎ ተሰጥቶት ነው። አማና ቱቲከነም ሲባል የነበረው ማለት ነው። ያ ወጣት አንዳንዱ ኮኦፕትድ ሆኖ አንዳንዱ አብዛኛው ዲሞቢላይዝድ ሆኖ ሌላው ወደ ትጥቅ ትግል ገብቶ ጦርነት እያካሄደ ያለበት ሁኔታ ነው ያለው። ይሄ ወጣት ምንድነው እንደዚህ የሚያደርገው ካልክ ያላለቀ አስፒሬሽን አለው፣ ያላለቀ ሬቮሉሽን አለው። ያ አብዮት ተጠልፏል እና የተጠለፈ አብዮት ደግሞ ብልህ እጅ ከገባ ወደ ገንቢነት ሊቀየር ይችል ነበር። አጭበርባሪ ሌባ እጅ ሲገባ ግን ወደ ጦርነት ነው ያመራው። 4 አመት ባልሞላ ጊዜ ውስጥ አይደለም አብዮቱን የተነሳውን የመብት ጥያቄ ሀገሪቷንም ፈርፍሮ በታትኖ ወደ ግብአት ፍጻሜው እየሄደ ነው። ናው በኦሮሚያ ላይ አንደራደርም የሚሉት ያው ብራቫዶ ነው። ማንኛውም ሴንሲብል የሆነ ፖለቲከኛ በተለይ በእነሱ ቦታ ላይ ያለ ከሰሜን ስታንድ ኦፍ ላይ ነው ያለው። ሱዳን የተወሰነ ግዛቱን ይዟል። የኤርትራ የደህንነትና የመከላከያ ኃይል ከሀገሪቱ ውስጥ ፈጽሞ አልወጣም። ለምሳሌ ኢሮብን እንደያዘ ነው ያለው ትግራይ። በኦሮሚያና በማዕከላዊ ኢትዮጵያ ፊንፊኔን ጨምሮ የደህንነት ሰዎቻቸው እንደዚሁም ሁሉም ሰው ወታደር ሆኖ ስለሚሰለጥን ሲሰለጥኑ የነበሩ ሰዎች ስለሆኑ እነሱ ሀገር አሁን አዲስ አበባ ውስጥ እንዲሁም ሰሞኑን የሚወራው ሌላ ጉዳይ ነው። ወታደራዊ አቅምን የቀላቀለ የወንጀል ተግባር ተበራክቷል። ይሄን የሚያደርጉት እነሱ ናቸው ይባላል። ምን ያህል እውነት እንደሆነ ስለማናቅ በዚህ ላይ ብዙ ዱዌል አናደርግም። ስለዚህ የነሱ ፕሬዘንስ አለ በዛ ሀገር ውስጥ። ከዛ ባሻገር አሁን ደግሞ ቅድም የጠቀስከው የአልሸባብ ተሳትፎ አለ። ይህንን ሁሉ ለመመከት የኢትዮጵያ መከላከያ ሰራዊት 67% ደቋል፣ የለም። ስለዚህ ለነዚህ ሁሉ ምላሽ መስጠት የማይችሉ ሰዎች ከሀገሪቱ ግዛት 1/3
ውስጥ የሚደረግን የጦርነት እንቅስቃሴ በጉልበት አፍኜ አሸንፋለሁ፣ ድርድር አላደርግለትም፣ አብዮት ማነው ፖለቲካዊ ጥያቄ ለፖለቲካ ጥያቄዎች ፖለቲካዊ ምላሽ አልሰጠውም የሚል አነጋገር አይ ቲንክ ቂላቂልነት ነው እንጂ ለነሱ ይጠቅማል። መደራደር እድሜ ያስቀጥላል ቢያንስ እና የሚደራደር እንደው ቅድመ ሁኔታዎች ተሟልተው ሊደራደር የሚጀምር ከነሱ ጋር ካለ እንዲያውም የተወሰነ ደረጃ ተቀባይነት ያስገኝላቸዋል። እነሱ ግን እንደዛ አይደለም የሚያዩት። ኢቭን ከኦሮሚያ ቀርቶ ከትግራይ ጋር የሰብአዊነት ተኩስ አቁም አድርገናል፣ ድርድር እንጀምራለን፣ ለድርድር የሚሆኑ ግለሰቦችን መድበናል ምናምን በሚሉት አካባቢ እንኳን ለሰላማዊ ድርድር ፈልገው ሳይሆን ጊዜ ለመግዛትና በማዕቀብ ምክንያት የተከለከሉትን የብድርና የእርዳታ የልማት እርዳታ ገንዘቦች ለማስለቀቅ ለዓለም አቀፍ ማህበረሰቡ የሰላም ድርድር ጀምረናል እያሉ ያልተጀመረ ነገር እያራገቡ ነው ያሉት። እሱንም ቢሆን እንዲሳካ አይፈልጉም። ለምንድን ነው የማይፈልጉት? ጊዜ መግዣ ነው እንጂ ስለ ድርድር የሚያወሩት የሰላምን ቋንቋ የሚጠቀሙት ጊዜ ለመግዛት ያህል እና የዓለም አቀፍ ማህበረሰቡን ለማሞኘት ያህል ነው እንጂ ሰላም ፈልገው አይደለም። ሰላም እንደ ስትራቴጂክ ግብ፣ ሰላም እንደ ለአገር መረጋጋት፣ ለአገር ደህንነት፣ ለህዝቦች መብት መከበር፣ ለዲሞክራሲ አስፈላጊ እንደሆነ እሴት አይደለም። ሰላምን አይፈልጉም። ከመጀመሪያው ጀምሮ በመግደል፣ በማስፈራራት፣ በመምታት አምባገነን ልታደርጉን ነው በሚል የተጀመረ ስርዓት ነው። በመሰረቱ ይሄ ስርዓት የበላይነትን ያልተገባ የበላይነትን ያልተገባ ልዩ ጥቅምን ለማስጠበቅ የሚደረግ የአክራሪ ተስፋፊዎች ጦርነት ስለሆነ በመሰረቱ ሰላም ሊኖረው አይችልም። ብቻውን አሸንፎ አምባገነንም ሲሆን መዋቅራዊ የሆነ የኃይል ተግባር structural violence ነው የሚያንቀሳቅሰው የሚረጨው። ጦርነት ብረት አንስቶ ወደ ጦርነት ሲገባም ያው ከመዋቅሩ የሚመነጭ ከስርዓቱ የሚመነጭ የኃይል ተግባርን ነው የሚያሰራጨው። ስለዚህ በመሰረቱ ያ አገር ለሰላም ድርድር ዝግጁ አይደለም። ማንም ቢሆን ማን ማለት ነው አብይ ሆነ ሌላ ሰው ቢሆን አሁን ባለው ሁኔታ ሰላምን እንደ ግቡ አድርጎ ካልወሰደ በቀር እንደ ስልት ጊዜ መግዣ ስልት አድርጎ የሚወስደው ከሆነ አትሊስት እንደ ስትራቴጂክ ጥቅም አድርጎ ካልወሰደው በቀር የደህንነት ስትራቴጂያቸውን የውጭ ጉዳይ ስትራቴጂያቸውን ማየት ይቻላል እኮ የውጭ ጉዳይ ፖሊሲያቸው እነዚህ ሁሉ ውስጥ ሰላም የስልት ጉዳይ ነው ለነሱ። ከዚህ አንፃር ምንም አይነት ሰላም ከማንም ጋር ይደራደራሉ የሚል እምነት የለኝም። ቢደራደሩ እንኳን ቀጣፊዎች ስለሆኑ የሚከበር የሰላም ድርድር አይደለም። የሚከበር የሚያስከብሩት ለምሳሌ ቀላል ነገር የሰብአዊነት ተኩስ አቁም አድርገናል አሉ ተሸንፈው ሲወጡ። የሰብአዊ እርዳታ ግን ለመስጠት ቸግሯቸው በየቀኑ ሰው ይሞታል እና በየቀኑ ይሄን እኮ አድርገናል ለምን አትደራደሩም ምናምን ይላሉ። ይሄን አድርገናል እሱ ግዴታቸው ነው። መጀመሪያውኑ እዚህ ሁኔታ ውስጥ ዜጎች እንዲገቡ ማድረግ አልነበረባቸው። ስለዚህ አይደለምና የዘላቂ የፖለቲካ መፍትሄ ለማምጣት የሚደረግ የሰላም ድርድር ይሄ የሰብአዊ እርዳታ ለህዝብ እንዲደርስ ለማድረግ የሚተደረገውን የተኩስ ማቆም ስራ እንኳን ሞኒተር የሚያደርገው የለም። እነሱም ሊያከብሩት የሚችሉት አይደለም። ለምንድን ነው እስካሁን ያችን ተኩስ አቁም ብለው የአንድዮሽ ተኩስ አቁም ያስከበሩት ቢባል አቅም ስለሌላቸው ብቻ። ስለዚህ አቅም ስላጡ በኦሮሚያም እንደዚሁ ሆኖ ወደ ፍጻሜያቸው ይሄዳሉ እንጂ አይደራደሩም፣ ለድርድሩም ዝግጁ አይደሉም፣ ተፈጥሯቸውም አይደለም። መልካም። በተለይ ወደ ኦሮሚያ ስንመጣ አብዛኛው ማናችንም እንደምናውቀው እንግዲህ ማንም ሰው ሊረዳው የሚችለው ቋንቋ ኦሮሚያ ውስጥ እየተደረገ ያለው ጦርነት ለቤተ መንግስቱ ቅርብ ርቀት ላይ በጥቂት ኪሎ ሜትሮች ልዩነት ጭምር ነው ጦርነቶች እየተደረጉ ያሉት። ትልልቅ መሳሪያዎችን ጭምር ከመንግስት ማርከው ታጥቀው በሜካናይዝ ደረጃ ጭምር እየተደራጁ ትልልቅ ውጊያዎችን ከመንግስት ሰራዊት ጋር እያደረጉ ያሉት የኦሮሞ ነጻነት ጦር በዚሁ ቅርብ ዙሪያ ላይ ነው። እንዲሁ አሁን
የመንግስት ስጋት አይደለም የትግራይ መንግስት ካለው ነባራዊ መንግስት ጋር ያለው ስጋት ይነስም ይብዛም በዚህ በድርድሩ ምክንያት ጋብ ብሏል የፌደራሉ መንግስት በእውነተኛ መንገድ የሚጓዝና ከነሱ ጋር ቁጭ ብሎ መነጋገር ሲፈልጉትን ነገር የሚያደርግ በሐቀኛ መንገድ የሚጓዝ ከሆነ ስጋት አይደለም የትግራይ ክልል በዚህ ሰዓት ለፌደራሉ መንግስት ከዛ የበለጠ ግን የኦሮሚያው ነው ከፍተኛ ስጋት የሚሉ ሰዎች አሉ ታዲያ እንዲሆኑ ሳለ በዲፕሎማሲው እንዲተንኮታኩተው በኢኮኖሚ እንዲተንኮታኩተው በውስጣቸው ሽኩቻ ታየና አዲሱ አረጋ እንግዲህ በተለይ ዛሬ ታየር እንዳይጻፈው ጽሁፍ ማንንም አፋን ኦሮሞ የሚረዳ ሰው ካየ አዲሱ አረጋ ማለት የህወሓት ተላላኪ መለስ ዜናዊን እንደጀግናው የሚቆጥር ምናምን ነው ለለውጡ ብለን ነው ዝም ያልነው እንጂ ውስጣችን ረክቶ አይደለም ደስተኛ አይደለንም ብሎ አዲሱ አረጋን በግልጽ ሳደብር የዋለበት ነው ያለውና ታየር እንዳ ሰሞኑንም ሲናገር ነበር የነበረው እንረሽናለን ይያሉኝ ነው ያሉት ብሎ ነበር ሲናገር የነበረው ይሄ የውስጥ ችግር ባለበት በቅርብ ርቀት ለቤተ መንግስቱ ከባድ ጦርነት እየተደረገ ባለበት ምን ተማምኖ ነው አልዳደርም የሚለው ታዲያ የኦሮሚያ መንግስት ይሄንን እንዴት ያዩታል በፖለቲካም እንዲሁ ባለው ሁኔታም እንዳልከው የኦሮሚያ መንግስት ብራቫዶ ነው ያው የኦሮሚያ መንግስትና የአብይ መንግስት ስላይትሊ የየራሳቸው የጥቅም ልዩነት አላቸው አብይ ስልጣኑን ለማቆየት ይፈልጋል ለማቆየት የሚጠቅመው ቦታ ይሄዳል ኦሬዲ የዓለም አቀፍ ማህበረሰቡ ነው ቢያንስ ከምዕራብ ሀገሮች አንዱ ለአብይ የሚቀጥሉትን 4 አመት በስልጣን እንዲቆይ እድል ሰጥቶታል ስለዚህ የነሱ ስክሪፕት ነው ይሄ ያኔ ቲዲኤፍ እና የኦሮሞ ነጻነት ጦርን ከደብረ ብርሃን እንዲመለስ ሲያደርጉ ካደረጓቸው ነገሮች አንዱ ምክንያቱ እሱን እንዴት አድርገው እንደሚያስቀጥሉ አንዳንድ ብሶቶችን ለማስተንፈስ እነማንን ከእስር ቤት እንዴት አድርገው እንደሚፈቱ ከዛ በኋላ ምን አይነት የሰላምና የአካሄድ እቅድ እንዳለ ሲናገሩ ነበር በወቅቱ ሁለቱን ኃይሎች ወደ አዲስ አበባ እንዳይገቡ ያደረጉበት ምክንያት የትግራይ ኃይሎች አዲስ አበባ ገብተው አገሩን ተቆጣጥረው የስልጣን ክፍተቱን ሞልተው አገሩን ለማረጋጋት ፍላጎት የላቸውም የኦሮሞ ነጻነት ጦር ያንን ያደርጋል ወይ የሚል እምነት ደግሞ አልነበራቸውም ፈረንጆቹ ብዙ ሪአሹራንስ ቢሰጣቸውም ብዙ እቅድ ቢሰጣቸውም ሮድማፕ ቢሰጣቸውም ያንን ማመን አልፈልጉም አልቻሉም ስለዚህ የሄዱት ሌላ ቦታ ኦሮሞን በሚመለከትና አገሪቱን ለማዳን የሚጠቅም ሌላ ሰው ፍለጋ እስር ቤት ነው የሄዱት ከዛ በኋላ አንዳንድ አሹራንስስ የተለያዩ ምክክሮች ካደረጉ በኋላ ያሏቸው ነገር አብይ የተኩስ አቁም የሰብአዊነት እርዳታውን እንዲለቅ እጁን እንጠመዛለን የትግራይ መከላከያ ሰራዊት የትግራይ ክልላዊ መንግስት በሰላም ከአብይ ጋር እንዲደራደር ግፊት እናደርጋለን እነሱ የሚጠይቋቸውን ነገሮች ቅድመ ሁኔታዎች ያሟላን እነሱ በኃይል ማሸነፍ ቢችሉም አገሩን መቆጣጠር ስለማይፈልጉ to their advantage የኤርትራ ጦርም የአማራ ክልል የጸጥታ ኃይሎችም የአብይ ሰራዊትም እነዚህ ሁሉ እንዲወጡ ከግዛታቸው እናደርጋለን የአብይ ጦር የሚለው እንኳን እሱ ላይ አልተግባቡም መከላከያ መውጣት አለበት በሚለው ላይ ምክንያቱም የሀገሩ ሰራዊት ስለሆነ አንድን ሀገር ሰራዊት ከራሱ ግዛት ውጣ አይባልም በሚል ማለት ነው ትንሽ መከራከሪያ ያላቸው ይሄን እናደርጋለን ሰብአዊ እርዳታ እንዲደርስ እናደርጋለን ሌሎች ጥያቄዎች በህግና በህግ አግባብ እንዲወሰኑ ይደረጋል ይሄንን እኛ እንገፋለን እናንተ ይሄን ካከበራችሁ ይሄ ችግር አይደለም ሰው ከትግራይ ጋር ሰላም እንዲወርድ ካደረጉ በኋላ የኦሮሚያ ክልል ጉዳይ በፊትም ትግራይም ሲያዘምቱት እንደዛ ነው የህግ ማስከበር ስራ ነው መሰራው ለ3 ለ4 ሳምንት ቢሆን ነው ለ6 ሳምንት ቢበዛ ብለው ነው የሄደው ሳያውቁ አይደለም ዲፕሎማቶቹ በሙሉ ይሄን ያውቁ ነበር በመሸነፉ ነው የደነገጡት ልክ አሁን ደግሞ የኦሮሚያን እሱ ይቆጣጠራል የሚል እምነት አላቸው እንዴ እሱን ይቆጣጠራል ከላይ ያለው ከሰሜን ያለው ጦርነት ይቀንሳል
ስለዚህ ምክንያት አይኖረውም የሰሜኑ ጦርነት ነው ያቆማል በዚህ ሁኔታ ሀገሩን አረጋግቶ ወደፊት ይቀጥላል ነው እድሜ ማስቀጠል ስራ ነው ይሄ የሰላሙ ስራ ባጭሩ ሌሎች የሚያዘጋጃቸው ነገሮች አሏቸው የነሱ ስክሪፕት ነው አብይም በተመለከተ አብይ ሙሉ ህልውናውን አንከር ያደረገው በውጭ ኃይሎች ነው በተለይ ይሄ በሰላም ድርድር በምን በሚለው የምዕራባውያን በጦርነት ደግሞ የራሽን የአዲስ ድሮኖች አሉ በተለይ ከኤርትራውያኑ ሄደው የተደራደሩት ግን እኩል ነው የሚካፈሉት ተብሎ የተሰጣቸው ሰሞኑን እሱ ነው ለማስፈጸም ይመስለኛል ላቭሮቭ የመጣው በፊትም ይሄን የሰላም ድርድር ወሬ የምናቆየው እስከ ኦገስት ነው ሲሉ ነበር ኦገስት ድረስ መሳሪያው ይደርሳል የሚል እና የቴክኒክ እንቅስቃሴዎች አሉ የጥገና የስልጠና የምናምን እንደዚህ አይነት ነገሮች እሱ ይሳካልናል የሚል ነበር ስለዚህ አሁን ወደዛ ጋር የተቃረቡ ይመስለኛል እነሱም የሰላም ሂደቱንም ራሱ ገሸሽ ማለት ጀምረዋል ባለፈው ሬድዋን እንደተናገረው ማለት ነው አብይ ይሄ ነው ያለው ኢንተረስት የኦሮሚያ ክልል ባለስልጣናት ጋር ያለው ሽኩቻ ግን ከባድ ዳይናሚክስ ነው አብይ ያንን ለነሱ ትቶ ሲል ያናክሳቸዋል ሲፈልግ ይቀያይራቸዋል ወይም ያስፈራራቸዋል ስለዚህ በራሳቸው የሌላ እነሱ ሌላ ኢንተረስት ነው ያላቸው በአብይ ፊት ታማኝ ሆኖ ለመገኘት ከአማራ ክልል የብልጽግና ባላንጦቻቸው በልጦ መገኘት እና ይሄ በእጃችን ገብቷል የሚሉትን የኦሮሞ መንግስት ነው ብለው የሚያስቡት ማቆየት በአብይ ስር እነሱም የራሳቸውን ትናንሽ ፕሮጀክቶች የመንደረኛ ይሁን እንደዚህ አይነት ነገሮች ይፈጽማል የንግድ አለ የገንዘብ የስልጣን የአካባቢን ማስቀደም እንደዚህ አይነት ሽኩቻዎች አሏቸው እዛ ውስጥ ያሉት እንደ ሁኔታው ያዩ አብይ ላላ ካለ አንደራደርም ምናምን ይላል በትር ሲበረታባቸው ደግሞ አረ በሰላም ጨርስ ምናምን ብለውት ነበር ያኔ ደብረ ብርሃን ምናምን ሲደረስ በሰላም ካልጨረስ ጀዋርን ካልፈታ እኛ ብንሞት እንኳን በጀዋር እጅ እንሞት ምናምን ሲሉ ነበር ባለሀብቶቹም ቪዲዮቹም ፖለቲከኞችም ምናምን ከኦሮሞ ነጻነት ሰራዊት በኩል በትር ሲበረታባቸው አንተ ተደራደር እንጂ ይላል እሱ ከሌሎቹ ጋር ሲደራደር እነሱ አሁን መለስ ስላለ እናጥፋዋለን ይላል እንጂ አንደራደርም የሚለው ሜሴጅ አንድም ለአብይ ነው ታማኝነታቸውን ለማረጋገጥ ኦነግ እንዳይባሉ እንዳይተረጠሩ ሁለተኛ ለአማራ ክልል ከሳሾቻቸው እቺው ናቸው ጨዋታቸውና ሌላ ዝም ብሎ የሰውን አእምሮ ፕሪኦኪፓይ ለማድረግ የሚረጫቸው የተለያዩ ወሬዎች አሉ እና ኦሮሚያ ላይ አንደራደርም የሚለው ነገር ያዋጣቸዋል ምንም የሚያዋጣቸው ነገር የለም አቅማቸው ውጪ ነው የኦሮሚያ ክልል ልዩ ኃይል ሚሊሻ ጋቸነስ ስርና ያስታጠቋቸው የአማራ ክልል ሰዎች የጋበዟቸው የአማራ ክልል ሰራዊት ምንም ሊያደርገው አልቻለም አሁን ከመቼውም ጊዜ በላይ መከላከያ ሰራዊት እኮ በሌተናንት ጀነራል የሚመሩ ዲቪዥኖች ናቸው ሰሞኑን የተደመሰሱት ወለጋ ውስጥ ያለው ጦርነት እኮ ሬሳ ሞቶ የሰራዊቱ የሚያነሳው አጥቶ ሰው አፍጫውን ይዞ ነው የሚሄደው በየጎዳናው ስለዚህ በዚህ ሁኔታ እናሸንፋለን የሚለው እንዳልኩ ለታማኝነትን ማረጋገጫ እንደዚሁም ለሌሎች ባላንጣዎቻቸው ከኦነግ ጋር አይደሉም የሚለው ትልቁ ክስ በእነሱ ላይ ያለው ያው የኦነግ ሴረኞች ናቸው ያው ኦነጋውያን ናቸው ምናምን ስለሚሏቸው ያንን የተለዩ እንደሆነ ማሳየት እና ጊዜ መግዛት ነው ጨዋታው አብይም ነው የሚቋጨው ስለዚህ እሱ በሚቋጨው ስርኛ የየራሳችንን ጉዳይ እንጨርሳለንና ታምነን እንቀጥላለን አሁን ለምሳሌ በቅርብ የሆነ ነገር አብይ ታሟል ምናምን ሞቷል አለ ወይ ምናምን ይባላል አክቹሊ አልታመመም ሆን ብሎ ይሄ ኢሳያስ ስልት ነው ኢሳያስ አፈወርቂ ለአንድ ወር ምናምን ጋሻ ይሄድና በረሃ ታሟል ሊሞት ነው በቃ ኮማ ላይ ነው ምናምን ይባላል ከዛ አንድ ወር ሙሉ ሰው በቃ ግራ የተጋብቶ ወሬው ይናፈሳል በሱ ስር ያሉ ሰዎች ደግሞ ተተኪ ለመሆን የተለያየ አሬንጅመንት ያደርጋሉ እንዲ ይፎካከራሉ እርስ በርስ ይጠራጠራሉ እንደዚህ በሚያደርጉ ጊዜ ዝም ብሎ ይታዘብ ይቆይና ከወር በኋላ በድል አድራጊነት ጤንነቱን አስመልሶ የመጣው ኢሳያስ አፈወርቂ ሌሎቹን ይፈጃቸዋል እሱን ሊተኩ ምናምን ያስመስሙት ይሄ የሱ ዘዴ ነው ይሄ
በቀጥታ የሱን ዘዴ በመጠቀም አሁን አንዴ በዊልቸር ሆኖ ለመነሳት ፎቶ ያስባል ቤተ መንግስት የውስጥ መረጃ ነው ማለት አንዴ በሁለት ሰው ተይዞ ምናምን ፎቶ ይሄ ሁሉ ይሞከራል በየጊዜው ኮፍያ አድርጎ ከሙስሊም መሪዎች ጋር ሲቀርብ ተስተውሳለህ በሽታ ምናምን እንዳለበት አይደለም ይሄ ማዘናጊያ የተለያየ አሁን በዚህ ሁኔታ ውስጥ እንኳን ማለት ነው ቤተ መንግስት በሰላም ቁጭ ብሎ አሁን በቅርብ አንድ ነገር ሰምቶ ሽመልስ አብዲሳ እየሮጠ ሄዶ እያለቀሰ እግሩ ላይ ተደፋ አሁን በቅርብ ማለት ምንድነው ሲባል ብራኑ ጁላ ጀዋር ጋር ሄዶ ጀዋር የኦሮሚያ ፕሬዝዳንት እንደሚሆን ነግሮታል ኦፍ ኮርስ እኔ ያውቃለሁ ጀዋር እንዳልተቀበለ ቀደም ብሎ አልተቀበለ ምክንያቱንም አስረድቷል ግን ይሄንን አሁን ገና ነው የሚሰማው መሰለኝ ሰውየው ጀዋር ፕሬዝዳንት ሊሆንብህ ነውና which means አንተ ልትሻር ነው ይሄንን ሲሰማ መጀመሪያ ብራኑ ጁላ ላይ እንዴት ምን አደረኩ ግን እኔ ምናምን ብሎ ይጫዋል ይድና ለቃህና እናገር ያለቃ ውሳኔ ነው የሚለው ከዛ ይሄን እንደያዘ ነው ሄዶ እግሩ ላይ ወድቆ ሲያለቅስ ምን ሆንክ ምናምን ይለዋል እኔ ምን አደረኩኝ ምን አጠፋው ብሎ ለማመጣልና እሱ እንባውን ጠርጎለት አይዞ እንደ ምንም ዝም ብሎ ተራወሬ ሰንተ እንዲት ሆናል እንዴ ምናምን ብሎ እንደመለሰው አሁን በቅርብ ነው በዚህ ሳምንት እሱ ታሟል እየተባለ ማለት ነው ታሟል ሊሞት ነው ምናምን እየተባለ ይሄ የሆነ ነገር ነው በተጨባጭ የሆነ ነገር ነው እና እንዲህ አይነት ዳይናሚክስ አሉ እሱ የሚጫወታቸው ዋናው ነገር ለቤተ መንግስት ታማኝ ሆነው ለመቀጠል የመባረር ጉዳይ ነው ሁሌ በእንትን ነው ድሮ መረራ ሲቀልድ ምን ይል ነበር የኦህዴድ ስልጣን ዛፍ ላይ የተኛ ሰው ስልጣን ነው ማለት ዛፍ ላይ የተኛ ኤኒ ታይም ወድቃለሁ ብሎ የባነነ ነው የሚያድረው እና አሁን ከሁሉም ክልል ይልቅ በጣም የሚደነግጠው ዛፍ ላይ የተኛው የኦሮሚያ ክልል ባለስልጣናት ናቸው ሽኩቻውም መናቆሩም የተለያየ መረጃ ማውጣቱም አጀንዳ መፍጠሩም በእነሱ መካከል የሚሆንበት ምክንያት እነሱ ዛሬ ልክ እንደ በፊቱ ኦፒዲዮ ከ4 ኪሎ ኤኒ ታይም ተጠርተው ሊባረሩ ስለሚችሉ ኤኒ ታይም ሊተኩ ስለሚችሉ መስፈራሪቸው አላቸው ሁሉ ጊዜ ስኬር ክሮ አለ እነሱ አካል ለኔ ይሄ አንጋሳ እንደዚህ ያለ ታዬ እንደዚህ ያለ ኃይሉ እንደዚህ ያለ ምናምን የሚለው ስኬር ክሮስ ነው የሚያቆሙት በየማሳቸው ላይ ማለት ስኬር ክሮ ማሳ ላይ የሚቆመው ማለት ወፍና ዝንጀሮ ለማስፈር ሰው ነው የሚመስል ነገር ሰርተት አቆማለን እና እነሱ የሚለቋቸው ትርክቶች እንደዚህ ዝም ብሎ አንዱ ሌላኛውን ለማስፈራራት በራሱ ማሳ ዙሪያ በራሱ መንደር ላይ ያቆማቸው ይለቃቸዋል በየሳምንቱ ለዛ ነው ብዙ ርቀት የማይሄዱት እና የኦሮሚያ ክልል ተደራደረ አልተደራደረ ምንም ጥቅም የለው ለህልውናውም በአብይ ላይ ነው የሚመረኮዘው እርግጠኛ ናቸው አብይ የዓለም አቀፉን ማህበረሰብ በሆነ መንገድ አጭበርብሮ ቀናቸው እንደሚያራዝምላቸው እርግጠኛ ናቸው እነሱ ጭንቀታቸው የ4 ኪሎ መንግስት ይወድቃል ድርድር ይመጣል ምናምን አይደለም ጭንቀታቸው አብይ መቼ ተካናል ኦኬ መቼ ያጠፋናል ስለዚህ እንዳንተካ ምን እናደርግ ምን በመስራት ለሱ ኢንዲስፔንሰብል እንሆን የሚለው ነው የሚሰሩበት ይሄ ነው ምናልባት አንዳንዶቹ የምር ሐቀኛ ስለሆነ አሁን ታዬ የሚያዩን ነገር አንዳንዴ ስለማይብ ሲጠም ጠማማ ነው ግን የሆኑ የእውነት ነገር ደግሞ ሲያይ የሚፈራው ነገር ስለሌለው አንዳንዱ እውነት ነገር ሊያወራ ይችላል ግን ስቲል የራሱ ጌም ነው እና ስለነሱ ነገር ብዙም ባንነጋገር ብዬ ነው አስበው ነው መልካም አመሰግናለሁ ዶክተር ጸጋዬ ምክንያቱም የነሱን ጉዳይ አንዳንዴ ማንሳቱ ተገቢ ይመስለኛል የራሱን ሞት የራሱን ጦርነት ተው ስለነሱ ሽኩቻና ግራ መጋባትና እሰጣ ገባ መልስ ሲመልስና እገሌ እንደዚህ ያለ ብሎ የሚናገር ህዝቡንም የሚያዘናጋ እነሱም አንዱ የሚፈልጉት ህዝቡን ለማዘናጋት ነው እገሌ ታጋይ ነው እገሌ ደግሞ ታዲ ነው ብሎ ወደዛ እንዲገባ ነው ህዝቡ ከትግሉ እንዲዘናጋ ነው የሚፈልጉትና ይሄንኛውን ህዝቡ ማወቅ አለበት ብዬ ስላሰብኩኝ ይሄን ነገር ማንሳታችን ተገቢ ይመስለኛል እስኪ ወደ ቀጣይ ጥያቄ ልለፍ ዶክተር ጸጋዬ ከዚሁ ከኦሮሚያ ጦርነት ጋር በተያያዘ አንዳንድ ፖለቲከኞችም ግለሰቦችም
ሰሞኑን አንድ ጎላ ብሎ እየመጣ ያለ ንግግር አለ። ኦሮሚያ ውስጥ የሚደረገው ጦርነት በወንድማማቾች መሀል የሚደረግ ጦርነት ነው የሚሉ ሰዎች አሉ። እውነት በኦሮሚያ ውስጥ እየተደረገ ያለው ጦርነት በወንድማማቾች መሀል እየተደረገ ያለ ጦርነት ነው ወይ? ወንድማማቾች ናቸው ወይ እየተዋጉ ያሉት? ወይንስ የስርዓቱ ጠባቂዎችና በዛ መንገድ የሚጓዙ? እስኪ ምንድነው ማን ነው እየተዋጋ ያለው ኦሮሚያ ላይ? ይሄ ያው መነሻ ሐሳቡ አሁን በስልጣን ላይ ያለው መንግስት የኦሮሞ መንግስት ነው ብሎ ማመኑ ነው። አብይ አህመድ የኦሮሞ ህዝብ ተወካይ፣ በኦሮሞ ህዝብ ስም የኢትዮጵያን መንግስት የሚያስተዳድር የኦሮሞ ጥቅም የሚያስከብር አድርጎ ማየቱ ነው። ይሄ እንዳልሆነ ያለፉት 4 ዓመታት ሙሉ ማስረጃ ናቸው እያንዳንዱ ቀን። ይሄ ትልቅ ስህተት ነው። የለማ ኦህዴድ አደራ ተቀብሏል። ልክ ነው። የተቀበለው አደራ ስልጣን ይዞ ለዘላለም እንዲቀጥል ሳይሆን የኦሮሞን ህዝብ የወቅቱን ጥያቄዎች በተገቢው መንገድ መልሶ ከዛ በኋላ ደግሞ አገሪቷን ወደ ዲሞክራሲያዊ ሽግግር ጎዳና ላይ አስቀምጦ ዞር ይላል። መጀመሪያ የተደረገው ነገር የኦሮሞን ህዝብ ጥያቄ ማዳፈን ነው። በኦሮሞ ህዝብ ጥያቄዎች ዙሪያ ያለውን ወከባ መፍጠር ነው። የኦሮሞን ህዝብ ጥያቄ መተካት፣ ዲስፕሌስ ማድረግ ነው። ሌሎች አጀንዳዎች ናቸው ወዲያው የመጡት። የኤርትራ ሰላም፣ የፓርቲ መቀየር፣ የቤተ መንግስት መስራት፣ ሌሎች አጀንዳዎች ናቸው የመጡት። እነዚህ ሁሉ የሆኑበት ምክንያት አንደኛ አደራን እምቢ ከማለት ነው። ይሄው ነው። በዚሁ ምክንያት ነው የተሰጠን አደራ አለ፣ በአደራ የተሰጠን ጥያቄ አለ፣ ያንን መመለስ አለብን፣ ቅድሚያ መስጠት ያለበት ለሱ ነው ስላለ ነው ለማ የተበላው። ለማ ከዛ ሲስተም ሲወጣ ኢትስ ኦቨር፣ ተስፋውም ነው የጠፋው እንጂ ቁመናው ግን አብይ አህመድ የኢህአዴግ ፕሬዝዳንት ዋና ሰው ይሆናል ከተባለ ቀን ጀምሮ የኦሮሞ ህዝብ ጥያቄ ተጥሎ ሌላ ፖለቲካ እንደተጀመረ ግልጽ ነው። ከመግቢያ ንግግሩ አንስቶ ቅዠቱም ህልሙም ፍላጎቱም የኦሮሞ ህዝብ ጥያቄ እንዳልሆነ በግልጽ አስቀምጦታል። እንቅስቃሴው በሙሉ ያንን ነው የሚያሳየው። ለዛም ነው ከመቼውም ጊዜ በላይ ከምኒልክ ዘመን እንኳን በባሰ ሁኔታ የኦሮሞ ህዝብ ባለፉት 4 ዓመታት የክብር መዋረድ፣ የማንነት መሰደብ፣ የክልሉን የማፍረስ ፍላጎት መነሳት፣ አገራችሁ አይደለም ፈቅደንላችሁ እንጂ አገራችሁ ማደጋስካር ነው እስከመባል፣ ቋንቋችሁን ስና ያቅለሸልሸናል፣ በቋንቋችሁ የሚዘመር ከሆነ እዚህ ከተማ ውስጥ እንሞታለን፣ ራሳችንን እንገላለን የተባለበት ዘመን ጋር ይመጣ።